የናቁት ያደርጋል ራቁት ቁንጫም ከአቅሟ ሱሪ ታስፈታለች እንዲሉ ትራምፕ የናቋት ኢራን የአሜሪካን ሱሪ እያስፈታች ነው። አሜሪካ የኢራንን ቡጢ መቋቋም አቅቷታል። ትራምፕ ኢራን በዚህ ልክ ትዋጋኛለች ብዬ አላሰብኩም ነበር ሲሉ መሳሳታቸውን አምነዋል። ኢራን በበኩሏ እንዲጸጸቱ እናደርጋቸዋለን እንዳለች እያደረገች ነው። በዛሬው ዕለትም ግዙፍ የአሜሪካ የጦር መርከብ በኢራን ሚሳኤሎች መጋየቱ ተሰምቷል። በሌላ በኩል የእስራኤል ከፍተኛ ሚኒስትር ልጅ መገደሏ ሲሰማ በሁሉም አቅጣጫ ጥቃቶች ተቀጣጥለው ቀጥለዋል። ወዲህ ደግሞ ትራምፕ ተስፋ የቆረጡ መስለዋል። በ3 ቀን እጨርሰዋለሁ ያሉትን ጦርነት ሚሳኤሎቻቸውን ጨርሰው 3ኛ ሳምንቱን ተሻግሯል። ነውጠኛው መሪ በእስራኤል ተጎትተው የገቡበት ጦርነት ጭንቅ ውስጥ ከቷቸዋል። ይቸግራቸው ኔቶን ወደ ጦርነቱ ስበው ለማስገባት እየተውተረተሩ ነው። እሱም ቢሆን ግን እየተሳካላቸው አይደለም። የኔቶ አባል ሀገራት የትራምፕን አብራችሁኝ ተዋጉልኝ ጥሪን ውድቅ በማድረግ ዳር መያዝን መርጠዋል። ነገር ግን የትራምፕ ዛቻና ማስጠንቀቂያ በዚህ ከቀጠለ የኔቶ ሀገራት ወደ ጦርነቱ መግባታቸው አይቀሬ ነው እየተባለ ነው። ካርታ ለዋጭ ሊሆን ይችላል የሚባልለት የመካከለኛው ምስራቅ ጦርነት አድማሱን አስፍቶ ሲቀጥል ጦርነቱ መልኩን እየቀየረ ይገኛል። እስራኤል የጸረ ሚሳኤል መሳሪያ መጨረሷን ፔንታጎን ያሳወቀ ሲሆን አሜሪካ የጦር ካዝናም ተሟጧል። ይህ ጉዳይ ትራምፕን ያስጨነቀ ሲሆን በዚህም ለአውሮፓ ሀገራት ያግዙኝ ጥሪ አቅርበዋል። አውሮፓውያን ለጊዜው እምቢታቸውን ቢገልጹ ጫናው ከበረታባቸው ግን ጦርነቱን መቀላቀላቸው አይቀሬ ነው ተብሏል። ውድ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጉዳዮች በዝርዝር እንዳስሳለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። አዲስ ዜና ከሜሪት ሪል ስቴት በጉጉት ሲጠበቅ የነበረው በመሃል ተክለ ሃይማኖት የሚገኘው ሱቃችን ተለቀቀ። ከ22 ካሬ ጀምሮ በ30% ቅድመ ክፍያ ይዘንሎት መተናል። ጥሩ ቦታ ለማግኘት ፈጥነው ከታች ባለው ስልክ ይደውሉ። እንዲሁም ቤቶችን ለሚፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክና በፍሬንድሺፕ ፓርክ መሃል ላይ ያስገነባነው በሚገኘው ሳይታችን ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮና በ10% ቅድመ ክፍያ ቤቶችን ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በሆሊውድ ፊልም የተገነባው የእስራኤል ገናናነት እየተንኮታኮተ ይመስላል። ዓለም ትክክለኛውን የእስራኤል መልክና ምስል እየተረዳ ነው። በእርግጥም የኢራን ጦርነት የቴል አቪቭን ትክክለኛ ምስልና አቋም ያሳየ ሆኗል። በጦር አቅሟ ግዙፍ ናት የምትባለው እስራኤል እንደተባለችው እንዳልሆነች ቴህራን አጋልጣታለች። ከሰሞኑ ፔንታጎን ያወጣው መግለጫ ይህንኑ የሚያሳይ ሆኗል። እስራኤል ከኢራን ጋር እያደረገች ባለችው መጠነ ሰፊ ጦርነት ምክንያት ባለስቲክ ሚሳኤል መቃወሚያ እጥረት እያጋጠማት መሆኑን አሜሪካ ባለስልጣናት አረጋግጠዋል። እንደ ሰማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበር ቢያውቅም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ አሟጠውታል። ምንም እንኳን የፔንታጎን ቃል አቀባይ ሾን ፓርኔል አሜሪካ በቂ የመከላከያ አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጥርና አሜሪካም አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች። ይህ ጉዳይ ያስጨነቃቸውና ከአቅም በላይ የሆነባቸው ትራምፕም የኔቶ ሀገራትን ወደ ጦርነቱ ስበው ለማስገባት እየጣሩ ነው። ለኔቶ ሀገራት አብረን ኢራንን እንዋጋ የሚል ጥሪ ያቀረቡ ሲሆን ጥሪያቸው ግን ሰሚ አጥቷል። አውሮፓውያን በጋራ መክረው ባወጡት መግለጫ የትራምፕን የውጊያ ጥሪ እምቢ ብለዋል። ትናንት ሰኞ በብራስልስ የተሰባሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበር። ሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳዎትም የሚል ነው። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያነርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱ የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊው የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብለዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቱ የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ
ላይ ሊወድቅ እንደሚችል አስጠንቅቀው ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበር። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ የመከላከያ እንጂ የጣልቃ ገብነት ስብስብ አይደለም፣ ለዚህ ነው ኔቶ እዚህ ቦታ የሌለው ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክት አስተላልፈዋል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ዣቪዬ ፔቴል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም ማስፈራራት ድርጊት እጅ እንደማትሰጥ በይፋ አሳውቀዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊትከር ሆርሙዝ ወሽመጥን ደህንነት ማስጠበቅ ራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢገምቱም አውሮፓውያን ግን ቸል ብለውታል። 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ ሊያሻቀብ ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ የጥንቃቄ እርምጃ እንዲወስዱ ጥሪ ያደርጋሉ ተብሎ ይጠበቃል። በእንዲህ መልኩ አሜሪካ እስራኤል እየተንገዳገዱ ነው። በእርግጥም ጦርነቱ ከብዷቸዋል። በየዕለቱ ኢራንን ለማውደም የሚያወጡት ወጪ ከአቅም በላይ ሆኗል። በአንጻሩ ኢራን ጸንታ መቆሟ ትኩረት ሳቢ ሆኗል። አሜሪካና እስራኤል ተባብረው ኢራን ላይ መጠነ ሰፊ ጦርነት ከጀመሩ ዛሬ 17 ቀናት ሞልቶታል። ጦርነቱ በሁለቱም ወገኖች ብቻ ሳይሆን መላው ዓለም ላይ ከፍተኛ ጉዳት እያደረሰ ይገኛል። አሜሪካ የመከላከያ ሚኒስቴር ፒት ሄግሴት ትናንት በስቲያ እንደገለጹት ጦርነቱ ከተጀመረ አንስቶ ባለፉት 2 ሳምንታት ውስጥ ብቻ 15000 በላይ የኢራን ታርጌቶች ተመተዋል። ይህም በቀን በአማካኝ ከ1000 በላይ ታርጌቶች ይመታሉ ማለት ነው። 7600 በላይ የሚሆኑ የተለያዩ የአየር ላይ ጥቃቶች ናቸው። እነዚህም መካከል 2000 ያህሉ የኢራን መንግስት ዋና መሰረተ ልማቶች ላይ ሲፈጸሙ 4700 ያህሉ ደግሞ የሚሳኤል ፕሮግራሟን ለማውደም ተሰንዝረዋል። ከከፉት ጥቃቶችም እንደ አውሮፓውያን አቆጣጠር መጋቢት 13 አሜሪካ በኢራን ትልቁ የነዳጅ ማከማቻ በሆነው በካርክ ደሴት ላይ የፈጸመችው የከፋው እንደሆነ ተነግሯል። በደሴቲቱ ላይ ብቻ ከ90 በላይ ወታደራዊ ታርጌቶች ተደምስሰዋል። ጥቃቱ በደሴቱ ላይ የነበሩ ባህር ላይ ፈንጂ ማከማቻዎች፣ ሚሳኤል መጋዘኖችና ወታደራዊ ምሽጎችን ሙሉ በሙሉ አውድሟል። ፕሬዝዳንት ትራምፕ ከጥቃቱ በኋላ እንደገለጹት የደሴቲቱን የነዳጅ ማውጫ መሰረተ ልማት ለጊዜው እንዳይወድም ተደርጓል። ሆኖም ኢራን የሆርሙዝ ወሽመጥን ካልከፈተች የነዳጅ ተቋማቱ እንደሚመቱ ማስጠንቀቂያ ተሰጥቷል። ይሁንና ታዛቢዎች የደሴቲቱ የነዳጅ ማውጫ መሰረተ ልማት ያልተመታቸው ለኢራን ብላ እንዳልሆነ ያሰምሩበታል። ከጦርነቱ ግብ ጋር ተያይዞ የአሜሪካ የጥቅም ማዕከል በመሆኑ ነው። የአሜሪካ የመረጃ ምንጮች እንደሚጠቅሱት በጦርነቱ ኢራን ቢያንስ 100 የባህር ኃይል መርከቦችና አንድ ባህር ሰርጓዝ መርከብን ጨምሮ 17 የጦር መርከቦች ወድመዋል። 190 የሚሳኤል ማስወንጨፊያ ጣቢያዎችና 200 ያህል የአየር መከላከያ ሲስተሞች ተደምስሰዋል። ኢራን ካሏት 31 ግዛቶች መካከል 26ቱ የጥቃት ሰለባ ሆነዋል። እዚህም የድሮን ፋብሪካዎች፣ መንግስት ቢሮዎች፣ ሚሳኤል ማምረቻ፣ የኒውክሌር ምርምርና ወታደራዊ ማዕከላት እንዲሁም የምድር የአየርና የባህር ኃይል መሰረተ ልማቶች ተጠቅሰዋል። የኢራን የአጸፋ ምላሽ በርካታ የመካከለኛው ምስራቅ ሀገራትን ያካተተ ቢሆንም ዋነኛ ኢላማዋ እስራኤልና አሜሪካ ሆነዋል። በኢራን በኩል የተሰነዘሩ የቁጣ ምላሾች በአሜሪካና በእስራኤል ላይ ያደረሱት ጉዳት ቀላል አይደለም። ኢራን ያልተመጣጠነ ጦርነት ስልት በመጠቀም ከፍተኛ ጥቃቶችን ሰንዝራለች፣ ከፍተኛ ጉዳትም አድርሳለች። እስከ ዛሬ ባለው መረጃ መሰረት እስራኤል በታሪኳ አይተው የማታውቀው የመድፈኛና ሚሳኤል ናዳ ወርዶባታል። ጥቃቱ በዋናነት ከኢራን በቀጥታና በእንጀራ ልጇ የሊባኖስ ሄዝቦላ አማካኝነት የተሰነዘሩ ናቸው።
4 በሺዎች የሚቆጠሩ የባሊስቲክ ሚሳኤሎችና ድሮኖችን በቀጥታ ተኩሳለች። እስራኤልም አይረን ዶምና አሮ መከላከያዎች በርካቶችን አምክናለች። ሆኖም ጥሰው የገቡ አንዳንድ ሚሳኤሎችና ድሮኖች በተለይም በቴል አቪቭና ሃይፋ ውስጥ በሚገኙ ወታደራዊና ሲቪል ተቋማት ላይ ጉዳት አድርሰዋል። በሰሜን እስራኤል የሚገኙ ከተሞች ላይ ሄዝቦላ የተኮሳቸው ሮኬቶችም ከፍተኛ ውድመትና የነዋሪዎች መፈናቀል አስከትለዋል። የአየር ማረፊያዎች፣ የኃይል ማመንጫዎችና አንዳንድ የወታደራዊ መረጃ ማዕከላትም ጉዳቶች ደርሶባቸዋል። የእስራኤል የኤላት ወደብ በሁቲዎች ጫና ምክንያት ስራ ቆሟል። አሜሪካ በአካባቢው በባህርና በመካከለኛው ምስራቅ ሀገራት ባሏት የባህር ኃይል መርከቦችና የጦር ሰፈሮች ላይ ያነጣጠረ ጥቃት ደርሶባታል። በሆርሙዝ ወሽመጥና በኤደን ባህረ ሰላጤ ላይ በሚገኙ አሜሪካ የጦር መርከቦች ላይ ኢራን መንጋ ድሮኖችንና ጸረ መርከብ ሚሳኤሎችን ተኩሳለች። በዚህም ቢያንስ 2 የአሜሪካ የጦር መርከቦች ላይ ከባድ ጉዳት እንዳደረሰ መረጃዎች አመልክተዋል። በኢራቅና በሱሪያ የሚገኙ የአሜሪካ የጦር ሰፈሮች በኢራን ደጋፊ ታጣቂዎች በደረሰባቸው የሮኬት ጥቃትም የአሜሪካ ወታደሮች ተገድለዋል፣ ሌሎች በርካቶችም ቆስለዋል። በአጠቃላይ ጦርነቱ በሁለቱም ወገን ከወታደራዊ ኪሳራ በላይ ከፍተኛ ዋጋ እያስከፈለ ነው። የሆርሙዝ ወሽመጥ መታነቅም በመላው ዓለም የነዳጅ አቅርቦትና ኢኮኖሚ ላይ ተጨባጭ ጉዳቶች ማስከተል ጀምሯል። የአሜሪካ የንግድ መርከቦችም ከፍተኛ የኢንሹራንስ ክፍያና የደህንነት ስጋት ገጥሟቸዋል። አሜሪካ የጋዝና የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረጉም በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ፖለቲካ ጫና ፈጥሯል። በሌላ በኩል ግዙፉ የአሜሪካ የጦር መርከብ ተመቶ በእሳት ጋይቷል። ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብን ኢላማ ማድረጓ ተዘግቧል። ኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሃታም አል አንቢያ ባወጣው መግለጫ አሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራልድ ፎርድ በቀይ ባህር መገኘቱ ኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገዋል ብሏል። 300 ሜትር ርዝመት ያለው ይህ ጄራልድ ፎርድ የተባለው የጦር ጀቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ እዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቡ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ ለሙሉ ስራውን እያከናወነ መሆኑን ገልጸዋል። ማዕከላዊ እዙ ጨምሮ በመርከቧ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም በማለት አስተባብሏል። የጦር አውሮፕላን ተሸካሚው ዩኤስኤስ ጄራልድ ፎርድ በቬንዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው።